ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አማራ ዴይሊ ኒውስ ቤተሰቦች ነው። የዕለተ ሰንበትን የከሳቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። በመላው አማራ ክልል ብአዴን ኦህዴድ ለፋኖ የተማጽኖ ሰልፍ አደረገ። ክልሉን በዋናነት ፋኖ መንግስት ሆኖ ተቆጣጥሮ እያስተዳደረ በመሆኑ ነው አገዛዙ ሰልፍ እያደረገ ያለው። የአብይ አህመድ አምባገነን አገዛዝ በክልሉ በሚገኙ ከተሞች ብልጽግናን የሚያወድስና ፋኖን የሚያወግዝ ሰልፍ ከቤተ ክርስቲያን የሚመለሱ ምዕመናንን የቅዳሴ ስርዓቱን ሳይቀር በማቋረጥ ሰልፍ በማስወጣት ራሱን በራሱ እያረካ ይገኛል። እውነታው ግን የአማራ ፋኖ እንኳን በሰልፍና ግርግር ሊሸበር ይቅርና በታንክና በድሮን ያለፉትን 2 ዓመታት ሳይበገድ ለዚህ መብቃቱ እሙን ነው። የአማራ ህዝብና ፋኖ አሁን ላይ እኛ ድሮ በሰልፍ ጠይቀናቸው ነበር እያለ ሲሆን እኛ አማራዎች ለምን እንገደላለን ብለን በመድረክም በሰልፍም ጠይቀናቸው ነበር። ዳሩ ግን በመድረክ የጠየቀውን ማሰር፣ አካላዊ ጉዳት ማድረስና በሰልፍ የወጣንም ህይወቱን ትቀጽፉት ነበር እያለ ነው። ትግስታችንን የጨረስን አማራዎች ሰልፉን ትተን ነፍጣችንን አንስተን አገዛዙን ከገጠምነው 2 ዓመታትን እያሳለፍን እንገኛለን። በዚህ 2 ዓመት እልፍ አላፋት ትርፎች አሉን። ለዚህ ምስክር ሊሆን የሚችለው እኛ ድሮ ያለ ትጥቅ በሰልፍ ስንጠይቅ የነበረውን ሰልፍ አሁን ላይ በምድርና በሰማይ የታጠቀው መንግስት ነኝ ባዩ ብልጽግና ተገልብጦ ሰልፍ ወጥቷል። ይህ ማለት የይቅርታ ልመና ነው። እኛ ላናሸንፍ አልጀመርንምና እንኳን ሰልፉን ሰይፉን ገጥመናል እናሸንፋለንም እያለ ነው የአማራ ህዝብ። በዛሬው ዕለት በሰሜን አቸፈር ወረዳ ቤተክርስቲያን ላይ በቅዳሴ ሰዓት ያገዛዙ ኃይል እየገባ አስቀዳሽ ምዕመናን ውጡ ብሎ ሊያካሄድ የነበረውን ሰልፍ ይስማላና ሳንክራ ላይ በጀግኖች ክንድ ከሽፏል። በቡሬ ከተማ ያገዛዙ የብልጽግና ስርዓት በሰንበት ቀን በኡራኤል መታሰቢያ ቀን ህዝቡን ከቤተ ክርስቲያን አስገድዶ ወደ አደባባይ ለማስወጣት ሞክሮ ነበር። ነገር ግን የቡሬ ዳሞት ብርጌድ አናበስቶች ዘመነ ሻለቃ፣ መርከብ ሻለቃ፣ አሳምነው ሻለቃ፣ አባይ ሻለቃ፣ ሰፊ ሻለቃና የብርጌዱ የሳተላይት ቡድን በጋራ በመሆን በሰሩት ኦፕሬሽን ሰልፉን እንደጉም አብንነውታል። በዛሬው ኦፕሬሽን ከባድ መሳሪያዎችን ያልተጠቀምነው ለህዝባችን ክብር ስንል በመሆኑ እስከ መሃል ከተማ በጨበጣ ገብተን ጠላትን በታትነዋል ብለዋል የቡሬ ዳሞት ፋኖች። በመሆኑም አገዛዙ ሰልፉ ባለመሳካቱ የተናደደና የማስመሰል የፕሮፓጋንዳ ስራ ለመስራት ሞክሯል። ይኸውም የምልስ ሰራዊት አባላትን ከየቤታቸው በማፈንና መሳሪያ በማስያዝ የፋኖ አባላት እጃቸውን ሰጡ ለማስባል እየተንቀሳቀሰ ይገኛል። ስለዚህ የምልስ የሰራዊት አባላት ቀድማቸው ወደኛ ወደ ወንድሞቻቸው እንድትመጡ ስንል ዛሬም በክብር ጥሪያችንን እናስተላልፋለን። የቡሬ ዳሞት ህዝብ 100% ለኛ ድጋፍ እንዳለው ከፋኖ ጎን መሆኑን በተቃውሞ ባለመውጣት አረጋግጦልናል። እናመሰግናለን ብለዋል የቡሬ ፋኖች። ይህ እንደ ማሳያ እንጂ በመላው አማራ ተመሳሳይ ድርጊት ነው የተፈጸመው ዛሬ። ሌላው ከባህር ዳር እውነታውን እወቁት በማለት መረጃውን እንደላኩልን ከሆነ ከባህር ዳር ዩኒቨርሲቲ ጥበበጊዮን ካምፓስ የግቢ ጉባኤ ተማሪዎችን ከቤተ ክርስቲያን ሲመለሱ አግተው በባስ አስገብተው ወደ ሰልፉ ወስደዋቸዋል። ግቢ ውስጥ ሁላ ገብተው ከላይብራሪው ድረስ ነው ተማሪዎችን የወሰዱ። ዘበኞችን ትንፍሽ ትልና እያሉ እያንገራገሩ ነበርም ብለውናል። ከጎንደር አካባቢ የደረሰን መረጃ እንደሚያመለክተው ደግሞ አገዛዙ በአስገዳጅነት የድጋፍ ሰልፍ እንዲወጡ በሁሉም ከተማዎች በየቤቱ እየዞሩ ቅስቀሳ በማድረግ ላይ መሰንበቱም ይታወቃል። በመሆኑም በዛሬው ዕለት ለማድረግ አቅዶት የነበረው የአደባባይ ላይ ሰልፍ በአዲስ ዘመን፣ በማክሰኝት፣ በምስራቅና ምዕራብ በለሳ፣ በደጎማ፣ በጠዳና እንዲሁም በጎንደር በአማራ ፋኖ ብሔራዊ ኃይል ዳግማዊ ቴዎድሮስ 5ኛ ኮር ፋኖች ሊከሽፍ ችሏል። በዚያው ጎንደር ኤርፖርቱን ጨምሮ በርካታ ውጊያ እየተደረገ መሆኑም ተነግሯል። አፋባ ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ጎንደር ከተማ አፄ ቴዎድሮስ ኤርፖርትን ጨምሮ በ5 ወረዳዎች ብርቱ ውጊያ እያደረገ እንደሚገኝም ተነግሯል። ጠላት ኦህዴድ ብልጽግና ከትናንት ጀምሮ ከሰማይ በድሮን ቅኝት ከምድር አለኝ የሚለውን ሰራዊትና የጦር መሳሪያ በማሰለፍ በሰፊ ቀጠና በማስፈር የመከላከል አጥር ለመስራት ሞክሮ ነበር። ሆኖም በአስደናቂ ወታደራዊ ጥበብና ጀግንነት ሰራዊታችን የጠላትን የመከላከል አጥር በመስበር ወደ ዋና የተልዕኮ ኢላማ እየተሸጋገረ ነው በማለትም ተገልጿል። የአፋባ ጎንደር ቀጠና በደቡብ ጎንደር ደራ ወረዳ በዘመቻ ማዕበል ትንኮሳ የፈጸመውን ያገዛዙን ኃይል በመልሶ ማጥቃት እየጠረጉ ይገኛል። ከዛሬ ንጋት ጀምሮ እየተካሄደ ባለው ውጊያ ፋኖ የደራ ወረዳዋን መናገ
መናገሻ አንበሳሜን ተቆጣጥሯል። በዚህ ኦፕሬሽን 6 ያገዛዙ ተሽከርካሪዎች፣ አንድ ዲሽቃና ከ25 በላይ ምርኮ ገቢ ተደርጓል በማለት መረጃውን የጣና ገላውዲዮስ ክፍለ ጦር አጋርቶናል። እንደ አጠቃላይ ዛሬ እሁድ ሰኔ 22 2017 ዓ.ም ሁሉም ነገር በእኛ ዕቅድ እየተከናወነ ነው። የጠላት የጥፋት እጆች እየተቆረጡ ቀጥሏል። ለዚህ ደግሞ በዛሬው ዕለት ብቻ እየተወሰዱ ያሉ እርምጃዎችን ማየት በቂ ነው። በጎንደር፣ በጎጃም፣ በወሎና በሸዋ ቀጠናዎች በርካታ የሚሊሻ ኃላፊዎችን ጨምሮ የወራሪውን ጥምር ጦር የደመሰስንበትና ከክላሽ እስከ ብሬን እንዲሁም የእጅ ቦምብን ጨምሮ ወደ ካዝናችን ገቢ ያደረግንበት እና አውደ ውጊያዎችም የቀጠሉበት በዚህ ልክ በሁሉም ግንባሮች የፋኖ ኃይሎች ድል እያደረጉ ግስጋሴያቸውን ያስቀጠሉበት ሁኔታም ተመዝግቧል። በተረፈ በሰልፍ የሚመጣ ለውጥ የለም፣ እኛም በሰልፍ ጠይቀን አትጩ ተብለንም ወደ ሰይፍ ተሸጋግረናል። አሁን ተራው የብልጽግና ነው፣ ይሰለፍ ይጩህ። ይህ በእንዲህ እንዳለ ወደ ጎጃም ደጋማው ክፍል የገባው የአገዛዙ ኃይል በተለይም በአረፋ በኩል ወደ ደጋዳሞት የገባው ወራሪ ኃይል አረፋ ደብተራ ደነቅ የሚባል ትምህርት ቤትን አውድሞታል ተብሏል። ገበሬው ቤቱን ዘግቶ ሲወጣ በየቤቱ ያለውን ሰብል ወደ ሞጣ ጭነው ወስዷል። የገበሬውን በሬ ፍየልና በግ እያረዱ በልተዋል። ቤት በመስበር ገንዘብና የተገኙ የሚንቀሳቀሱ እቃዎች ይወሰዳሉ። ሌላውንም አውድመዋል። ሞርተርና መድፍ በመጠቀም የገበሬውን መኖሪያ ቤት አቃጥሏል። ህዝቡ ቤቱን እየጣለ ጫካ ገብቷል ብለዋል ምንጮቻችን። የአማራ ፋኖ ብሔራዊ ኃይል አፋባ ወሎ ቤት አማራ ቀጠና ምስራቅ አማራ ኮር 1 እና ምስራቅ አማራ ኮር 2 ከራያ አላማጣ ዋጃ መግቢያ ዋልካ መንደር እስከ ራያ ቆቦ ጎብዬ ያለውን የፌዴራል መንገድ መቆጣጠራቸው ተገልጿል። የምስራቅ አማራ ኮር 2 አንድ መድፍና አንድ ዙ 23 እና አንድ ብረት ለበስ በሞርተር በማውደም ከቆቦ ከተማ ሆርማት ወታደራዊ ካምፕ እስከ ራያ ቆቦ ጎብዬ ከተማ መግቢያ ድረስ ተቆጣጥረዋል። የምስራቅ አማራ ኮር 2 ሁሉም አሃዶች ዞብላምባ፣ ኳላኮርማ፣ ታጠቅና ዲቢኔ ወርቄ ባለሽርጡ በተሳተፉበት ሰፊ ቀጠና በሸፈነ ተጋድሎ 3 ወታደራዊ ካምፖችን እንዲሁም 3 መካናይዝድ መሳሪያዎችን በማውደምና ሮቢት ከተማን ሙሉ በሙሉ በመቆጣጠር ታላቅ ድል አስመዝግቧል። ሰኔ 20 ለ21 2017 ዓ.ም ሌሊት በጀመረ ተጋድሎ በወርማትና አራዱም ወታደራዊ ካምፕ እንዲሁም በመንጀሎ በሮቢት ከተማና አሚድዋ ባሉ ግንባሮች በርካታ ዙፋን ጠባቂ ሰራዊት የተደመሰሰ ሲሆን ከ120 እስከ 200 የሚሆን ቁስለኛ ቆቦ ሆስፒታል፣ 5 ኦራልና አንድ ፓትሮል ቁስለኛ ወደ ወልዲያ ሆስፒታል አስገብቷል። ፋኖ ሙሉ ለሙሉ በተቆጣጠረው ሮቢት ከተማ በርካታ አስክሬን ጥሎ ወደ ወልዲያ አቅጣጫ ፈርጥጧል። ለ2 ዓመት ከፍተኛ ማዘዣ ጣቢያና የሜካናይዝድ ቤዝ አድርጎት የኖረውን ሆርማት ወታደራዊ ካምፕ በደረሰበት ከባድ ሰብአዊና ቁሳዊ ኪሳራ ምክንያት ትናንት ማምሻውን ካምፑን ለቆ ወደ ቆቦ ከተማ ገብቷል። ለዚህ የዳረገውም ከዞብል አምባ ክፍለ ጦር መካናይዝድ የተቃጣበት ጥቃትና የደረሰበት ሰብአዊና ቁሳዊ ኪሳራ ነው። በጥቃቱ ከፍተኛ አመራሮችን ጨምሮ በርካታ የወታደራዊ ካምፑ አባላት ሙትና ከባድ ቁስለኛ ሆነዋል። ከዞብል አምባ ክፍለ ጦር መካናይዝድ በተፈጸመባቸው ጥቃት አንድ ብረት ለበስና አንድ መድፍ ጉዳት የደረሰባቸው ሲሆን ጥገና ለማድረግ ያደረጉት ጥረትም አልተሳካላቸውም። ከዚህ ጋር ተያይዞ ያሳምነው ክፍለ ጦር መካናይዝድ እና ካላኮርማ ክፍለ ጦር ብርቱ ተጋድሎ ባደረጉበት በሮቢት ከተማ ግንባር አንድ ዙ 23 አውድመዋል። በዚሁ ግንባር ምስራቅ አማራ ኮር 1 አሳምነው ክፍለ ጦር 4ኛ ሻለቃ ራያ ቆቦ ጎብዬ ወታደራዊ ካምፕ ላይ ጥቃት በመፈጸም ታላቅ ጀብዱ የፈጸመች ሲሆን ቀጠናውንም በመዝጋት ጠላት ከወልዲያና ሐራ ተጨማሪ የሰው ኃይል እንዳይጨምር በማድረግ ለተመዘገበው አመርቂ ድል ጉልህ ሚና ተጫውታለች። ምስራቅ አማራ ኮር 1 ሀውጃኖ ክፍለ ጦር ዘመቻ ሀብታሙ ሞላ ብለው በሰየሙት የተከታታይ የ5 ቀናት ተጋድሎ ነባር ይዞታዎችን ከማስጠበቅ በተጨማሪ ከራያ አላማጣ ዋጃ ከተማ እስከ ጮቢ በር ተቆጣጥረውት ይገኛሉ። ፋሺስቱ አገዛዝ ዘመቻ ማዕበል ብሎ በሰየመው ማጥቃት የሀውጃኖ ክፍለ ጦር ጠንካራ ይዞታዎችን ለመቆጣጠር በጮቢ በር፣ አማያ፣ ቢጮሮ እና ቁቢ ቀረንሳ ባለፉት 5 ተከታታይ ቀናት ማጥቃት ቢያደርግም አይበገሬዎቹ በመከላከል በመጨረሻም ትናንት ሰኔ 21 2017 ዓ.ም ሙሉ ለሙሉ ቀጠናውን በማስለቀቅ እስከ ጥቁር አስፓልት ተቆጣጥረዋል። ሀውጃኖ ክፍለ ጦር በዘመቻ ሀብታሙ ሞላ ለተከታታይ 5 ቀናት ባደረጉት ተጋድሎ ዲሽቃውንና ዲሽቃ ምድብተኞችን ጨምሮ እስከ እግረኛ አመራሮች ሙትና ቁስለኛ በማድረግ ብሎም ቀጠናውንና ጠንካራ ይዞታቸውን በማስጠበቅና የጠላትን ይዞታ የፌዴራል መንገድ ጭምር በመቆጣጠር ዘመቻ ሀብታሙ ሞላን በታላቅ ድል ደምድሞታል። ስለሆነም የፋኖ ፋይናንስና ሎጂስቲክስ እንዲሁም ደጀን በአጠቃላይ ሁሉን ነገር የሆንከው የአማራ ሕዝብ በቀጣይ ለያዝነው ክረምት ዘር ማጥፋት እየፈጸመብህ ያለውን ፋሽስቱን የአብይ አህመድ አገዛዝ ብልጽግና ሰራዊት ሙሉ ለሙሉ ለመደምሰስና ከተሞችን ለመቆጣጠር ለምናደርገው ተጋድሎ ለክተት ጥሪ ራስክ እንድታዘጋጅ ስንል ጥሪያችንን እናስተላልፋለን። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአፋባ ወሎ ቀጠና ገልጿል።
የጤና ባለሙያዎች ንቅናቄ የጤና ባለሙያዎች መብት ተሟጋች የሆነው የባህር ዳር ዩኒቨርሲቲ የ4ኛ ዓመት የማህፀንና ጽንስ ስፔሻሊስት ተማሪና ሐኪም ዶክተር ዳንኤል ፈንታ ከእስር እንዲለቀቅ አዲስ ባወጣው መግለጫ ጠይቋል። የአማራ ክልል ፖሊስ ዶክተር ዳንኤልን ያሰረው በተያዘው ሳምንት ከ2 ቀናት በፊት ነበር። ንቅናቄው ከመብት ጥያቄው ጋር በተያያዘ የታሰሩ የጤና ባለሙያዎች በሙሉ በአስቸኳይ እንዲፈቱና ከስራቸው የተባረሩ የጤና ባለሙያዎች ወደ ስራቸው እንዲመለሱም ጠይቋል። መንግስት የመጀመሪያው የጤና ባለሙያዎች የስራ ማቆም አድማ ከተጠናቀቀበት ጊዜ ጀምሮ ባሉት 2 ወራት ውስጥ ለጤና ባለሙያዎች 12 ጥያቄዎች አዎንታዊ ምላሽ እንዲሰጥም ጠይቋል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ባለፈው ሳምንት እሁድ ሌሊት ከደረሰበት ከባድ የመኪና አደጋ ጋር በተያያዘ ላለፉት 6 ቀናት በኢትዮ ጣዊ ሆስፒታል በጽኑ ህሙማን ክፍል በሕክምና ላይ እንደሆነ ተሰምቷል። ሚኒስትሩ በወቅቱ በአልኮል መጠጥ ተጽዕኖ ስር ሳይሆን እንዳልቀረ መታመኑን ምንጮች ተናግረዋል። ሚኒስትሩ አደጋው የደረሰበት ራሱ የሚያሽከረክራት መኪና ካርል አደባባይ ላይ ከቆመ ኤክስካቫተር ጋር በመላተሟ እንደሆነ ምንጮች ገልጸዋል። ጠቅላይ ሚኒስትሩ አደጋውን የሰማው ከነዳጅ ጉዳይ ጋር ለተያያዘ ስብሰባ በፈለገው ወቅት ነውም ተብሏል። በሌላ ዜና የኢትዮጵያ 2/3 የወርቅ ምርት በኮንትሮባንድ እንደሚሸጥ በኢትዮጵያ የህንድ ኤምባሲ ባስጠናው አንድ ጥናት ማረጋገጡን ጠቅሶ ሪፖርተር ዘግቧል። ጥናቱ በርካታ ወርቅ በውጭ ጎብኚዎች ወይም በተጓዦች አማካኝነት ወደ ውጭ በህገወጥ መንገድ እንደሚወጣ ማመልከቱን ዘገባው ጠቅሷል። የህጋዊ የወርቅ ንግድ የላኪነት ፍቃድ ለማውጣትም ሆነ ወርቅ ለውጭ ገበያ ለማቅረብ ውስብስብ ሂደቶች ያሉበት በደካማ ተቋማዊ አሰራርና በትራንስፖርት ማነቆች የተተበተበ መሆኑ ዋና ዋና ማነቆች መሆናቸውን ጥናቱ እንደጠቆመ የዜና ምንጩ አመልክቷል። ከኢትዮጵያ ወርቅ በብዛት ወደ ህንድ ለመላክ ሲባል ኤምባሲው ያስጠናው ጥናት ለማዕድን ሚኒስቴር ባለስልጣናት ቀርቧልም ተብሏል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ወጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን።